አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላህ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ እንግዲህ ዛሬ ደግሞ ጃማ ደጎሎ የሚሄድ የአንዲት እህታችን ትዕዛዝ ነው ማለት ነው ማሳያችሁ። አዲስ አበባ ናት እሷ። እቃውን እስከምገዛዛላት ድረስ አዲስ አበባ ሆና እየጠበቀች ነበረ እና ሀባይብ ይሄ ብቻ አይደለም፣ አልባሳትም አላት፣ አስቤዛም አላት። መጀመሪያ እቃውን ላሳያችሁና ከዛ አልባሳቱን ከዛ አስቤዛውን አሳያችኋለሁ ማለት ነው። እና 286380 ብር ነው የፈጀው እቃዋ ከነ አስቤዛው ከነ አልባሳቱ ማለት ነው። እያንዳንዱ እቃ ኳሊቲና ጥርት ያለ ቆንጆ እቃ ነው የገዛውላት። እንደምታዩት ትልልቅ ብረት ድስቶችም አሉ፣ ሴኔጋልም አለ። ማሻአላህ የሆነ ጽድት ያለ የቤት እቃ አስቤዛ አልባሳት ነው ማለት ነው። እያንዳንዱን እቃ ዋጋ ዝርዝሩን እነግራችኋለሁ። አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ረመዳን ሳይገባ 50K አስገቡኝ ብያችኋለሁኝ። ያው እንግዲህ ሰምታችኋል እናንተም ያው ሰብስክራይብ እያደረጋችሁ ማለት ነው። ከዛ ወደ እቃችን እምርላችሁ እንግዲህ ሀባይብ እዚህ ጋር የጅማ ረከቦት አለ። የጅማ ረከቦት 1800 ብር ነው ይሄን የገዛሁት። ቆንጆ የጅማ ረከቦት። እዚህ ጋር ደግሞ ሲኒ አላት። ሲኒ አንድ ደርዘን 500 ብር ነው ይሄ ማለት ነው። ሀገረኛ ሲኒ ደግሞ 3 ሴሪ ሴራሚክ መጥበሻ አላት። 4800 ብር ነው ሴራሚክ መጥበሻ ማለት ነው። እንደዚህ 3 ፒስ መዳመጫ እዚህ ጋር ይሄንን 600 ብር ነው የገዛሁላት። ከዛ ሀባይብ ማይካ ትሪ ማይካ የቁርጥ ሰሃን ማች ነው የገዛሁላት ማለት ነው። ሁሉ ይሄ ደርዘን 1680 ብር፣ አንድ ፍሬ 140 ብር ነው። እዚህ ጋር ደግሞ ትሪ 1200 ብር ነው። 3 ፒስ በጣም የሚያምር ቆንጆ ነው እንደምታዩት ማለት ነው። ከዛ እዚህ ጋር ደግሞ ማይካ ሰርቪስ አለ። ማይካ ፓርቲሽን ባለ 4 አለ። እነዚህ ሁሉም አንድ አይነት ነው የገዛሁላት ማለት ነው። ይሄ 1400 የኛው 700 ብር ነው። ፓርቲሽኑ 1400 ብር ነው። ደግሞ አንድ ደርዘን የቁርጥ ሰሃን ባለ ሳንቲሙ አንዷ 200 ብር ናት። ይቺ እንግዲህ አስቡት 110 ብር ነው ምናምን ጀምሮ ነበር በፊት ማለት ነው። ይሄ አሁን 200 ብር ገብቷል ማለት ነው። እና አንድ ደርዘን 2400 ብር ነው የገዛሁት። እዚህ ጋር ደግሞ 20 ፍሬ ኒኬል ኩባያዎች አሉ። 20 2000 ብር ነው። አንዱ 100 ብር ሂሳብ ማለት ነው። እዚህ ጋር ደግሞ ሁለት የፓስታ ማጥለያዎች አሉ። 550 550 1100 ብር። ትሪ 40 ቁጥር እና 45 ቁጥር ነው። 40 ቁጥር 400 ብር፣ 45 ቁጥር 500 ብር ነው የተገዛው ማለት ነው። መክተፊያ 3 ፒስ አለ። 3 ፒስ መክተፊያ 750 ብር ነው ይሄ ማለት ነው። ያስቤዛ 9 ፒስ 2800 ብር ነው ይሄ ማለት ነው። 9 ፒስ። ሌላው እዚህ ጋር ፔርሙስ ሳህኖች አሉ በጣም የሚያማምሩ 3 ፒስ ከፍ ከፍ ያሉ ናቸው። ካርቶኑ ይሄንን ይመስላል። ከለር በዚህ ካርቶኑ ላይ ባለውም አለው። ይሄኛው ምንድነው ጠቆር ያለው ይሻላል ብዬ እኔ ይሄንን መርጬላታለሁ። ግን ከፍ ከፍ ያሉ ናቸው እነዛ ባለ ከባለ 4 ሴሪው ከፍ ከፍ ያለ ነው ይሄ ማለት ነው። ማሻአላ ከፍ ያለ ነው። እነዚህ በጣም ነው የሚያማምሩት። 3 ሴሪ 6000 ብር ነው። ዋጋውም እኩል ነው ከ4 ሴሪው ጋር። ላኪን እነዚህ ከፍ ከፍ ያሉ ናቸው። በጣም ነው የሚያምሩት ደግሞ ማሻአላ። እስኪ እዩዋቸው እናንተም አይታችሁ ሀሳብ አስቀምጡ ማለት ነው። አያምሩ? በጣም ነው የምታምረው። እነዚህን የመሳሰሉ ፔርሙስ ሰሃን 3 ሴሪ ነው የገዛሁላት ማለት ነው። ማሻአላ ይሆኑ ታች ስቶቭ ሲልቨር ከረስት 8500 ብር ነው ይሄ ታች ስቶቭ። ከሌሎች ስቶቮች ሰፋ ያለ ነው ይሄ። ከፍ ከፍ ያለ ድስት ራሱ ለመጣድ ይመቻል ማለት ነው። 500 ብር ሰሃን ነው ይሄ መቆለፊያ ያለው ማለት ነው። እንደዚህ ቁልፍ የሚያደርገው ይሄ 850 ብር 5 ፒስ ነው። ሌላው የፒዛ መጋገሪያ እንግዲህ እኔ ይሄን ስገዛ 5500 ብር ነበር። አሁን 8000 ብር ነው የገዛሁት ማለት ነው። 8005 ይላሉ ችርቻሩ እንደውም። እና እዚህ ጋር ደግሞ ሳላድ ቦል ባለ 4 አለ። ይሄንን ከለሩ ይሄንን ይመስላል ማለት ነው። ይሄንን 1500 ብር ነው የገዛሁላት። የቱርክ ኮምፕሌት 2900 ብር
ቆንጆ የቱርክ ኮምፕሊት ነው። ፔርሙስ 1 ሊትር እና 2 ሊትር ነው ያዘዘችኝ። 1 ሊትር 2000 ብር ነው ዋጋው። ይሄ ሲልቨር ከለር ነው፣ በጣም የሚያምር ነው። ይሄ 2000 ብር ማለት ነው። ቆንጆ ፔርሙሶች ናቸው እነዚህ ማለት ነው። ከዛ እዚህ ጋር ደግሞ 2 ሊትር አለ፣ በቀይ ነው። ይሄ ከለር አጥቼ ነው፣ ወርቃማ ነበር ልገዛላት የነበር። ይሄንን 2200 ብር ነው የገዛሁት። የውሃ ብርጭቆ 1 ደርዘን ግዢልኝ ብላኛለች። በራሴ ምርጫ ነው የገዛሁት። ይሄ 2500 ብር ነው ደርዘኑ። ግን በጣም ወፍራምና ቆንጆ ኳሊቲ የውሃ ብርጭቆ ነው ማለት ነው። 1 ደርዘን ነው ይሄን የገዛሁላት 2500 ብር ይሄ ማለት ነው። ከዛ ሀባይ በራድ 2000 ብር 2 ፍሬ። ይሄኛው 800 ይሄኛው 1200 አጠቃላይ 2000 ብር። የሽንኩርት መፍጫ ወይም የስጋ መፍጫ 4 ሊትር 3500። የውሃ ማሞቂያ ቦይለር 2800 ብር። የጁስ መፍጫ ሳች 6000 ብር። ሀባይ እዚህ ጋር ብረት ድስቶች አሉ፣ ትላልቅ ብረት ድስት ማለት ነው። አንድ በሬ የሚሰራ እያለች አንዲት ልጅ እየጠየቀች ነበር በየኮሜንቱ ስር። አንድ በሬ የሚሰራ ከነዚህ ከ60 ቁጥር በላይ እንዳለ አውቃለሁ፣ ግን ብዙ ጊዜ አያመጡትም በትዕዛዝ ነው እንጂ ማለት ነው። 60 ቁጥር ከፈለገች ወይም ከፈለጋችሁ 60 ቁጥሩ አለ፣ የዚህ ትልቅ ማለት ነው። ይሄ 56 ቁጥር ነው። ከዚህ በላይ 58 አለ፣ ከዛ 60 ቁጥር አለ። ያው አሁን ዋጋው ይሄን ያህል ነው ማለት አይቻልም፣ ምክንያቱም ስገዛው ብቻ ነው የማውቀው። ባለፈው 42000 ብር ገዝቻለሁ። አሁን ላይ ይሄ 32000 ብር ነው። በስንት ጉድ የገዛሁት 32000 ብር። ጭልፋ 1200 ብር። እዚህ ጋር ደግሞ 52 ቁጥር ባለ 4 ጆሮ እቃ መግዛት በነገራችን ላይ አስፈላጊ ነገር ነው ብዬ ያሰብኩት አሁን ላይ ነው። እኔ እቃ በቃ ይሄን 15000 ብር 14000 ብር እምቢ ብዬ አሁን 25000 ብር ነው ይሄ የተገዛው ማለት ነው። እና ሀባይ ምን ልላችሁ ነው፣ የገዛችሁት ነገር ብትሸጡትም አያከሰክሳችሁም። በእርግጥ እቃ ላይ ባታባክኑ ብዙውን ወርቅ ምናምን ብገዙ አሪፍ ነው። እቃ ግን መግዛት ካለባችሁ ቤት ከሰራችሁ ያው እቃ አስፈላጊ ነገር ነው። ግን እቃ ገዝታችሁ ከሰርኩ የምትሉት ነገር አይኖርም፣ በስርዓት ከተቀመጠላችሁ ለማለት ያክል ነው። እዚህ ጋር 52 ቁጥሩ ባለ 4 ጆሮ ነው። ሙክት ከፍ ያለ ሙክት ይሰራል። ይሄ 25000 ብር ነው የተገዛው ማለት ነው። የኔ ጋር ብረት ድስት ሙሉ ሴሪ ነው እዚህ ጋር ያለው። እዚህ ጋር እንደምታዩት 3 አለ። ይሄ 7 ሴሪ ነው 11800 ብር። እዚህ ጋር ደግሞ ቢላዋዎች አሉ። የስጋ ቢላዋ ይሄንን 550 1100 ብር። በጣም ቆንጆ ቢላዋ ነው ይሄ ቢላዋ ማለት ነው። ከዛ ሀባይ ሁለቱ እንደዚህ። ከዛ መከትከቻ 1500። የሻይ ማጥለያ 250 ብር ማለት ነው። እዚህ ጋር ደግሞ 3 የወጥ ጭልፋዎች አሉ። 3ቱ 750 ብር ነው። እነዚህ ደግሞ ያልጫ ሁለቱ 500 ብር ናቸው። 1250 ብር ማለት ነው። የኩኪስ ቅርጽ ማውጫ በጣም የሚያማምሩ የኩኪስ ቅርጽ ማውጫ አያችሁት? እያሻሻሉ ምናምን ነው የሚያመጡት። እነዚህ አሁን በጣም ነው የሚያማምሩት። እነዚህን 750 ብር። የሾርባ ማንኪያ 350፣ የሻይ ማንኪያ 100 ብር። እዚህ ጋር 350 ሊትር ሮቶ አለ። የገዛውላት 3300 ብር ነው። እዚህ ደግሞ 230 ሊትር እሷ 250 ነበር ያለችኝ። 250 የለም ግን ይሄ 230 ሊትር ነው። ቆንጅዬ ሮቶ። ይሄንን ደግሞ 2400 ብር ነው የገዛሁላት ማለት ነው። ሌላው መዘፍዘፊያዎች አሏት። እዚህ ጋር 4 መዘፍዘፊያ ነው ያዘዘችኝ። አራቱ በ700 ብር 2800 ብር። እዚህ ጋር ደግሞ የፌሮ ምድጃ አለ። የፌሮ ምድጃ 1600 ብር። ከዛ ብረት ምጣድ ትንሿ 550፣ ትልቋ 1400፣ ጥስት ደግሞ 1600 ብር። እቃዎቿ እነዚህን ይመስላሉ። ከዛ ሀባይ ባልባሳቶቿ ደግሞ እንደዚህ 4 ብርድ ልብሶች አሉ። ጣቃ ብዙ ጣቃ አላት ማለት ነው። እያንዳንዱን ዋጋውን ልንገራችሁ። ጣቃዎች አሉ እዚህ የ5 ሰው አንድ አይነት፣ የ4 ሰው አንድ አይነት፣ የ4 ሰው አንድ አይነት። ስንት ሜትር መሰላችሁ? 2 ሜትር ተኩል ለ13 ሰው ነው የገዛሁት። ይሄ ደግሞ የፈጀው 8125 ብር ነው ለ13 ሰው
ጣቃ ማለት ነው 2 ሜትር ተኩል 2 ሜትር ተኩል ሜትር በ250 ብር ሂሳብ አባዙት ማለት ነው። 32 ሜትር ከ50 መሰለኝ የሚመጣው እንደዛ ነው ዋጋው። ይሄ ለዚህ ብቻ 8125 ብር ነው የከፈልኩት ማለት ነው። አያችሁት 3 4 የዚህ 5 ሰው የ5 ሰው ጣቃ እዚህም አለ ማለት ነው። 5 አንድ አይነት ይሁን ብላይ ነው። እነዚህ የሚያማምሩ ጣቃዎች ልስልስ ያሉ ናቸው። ገበራ ያስፈልገውም። ሽፎንም ከፈለጋችሁ አለ፣ ግን ይሄ ሽፎን ገበራ ያስፈልገውም። ሌላው እዚህ ጋር ደግሞ የእናቶች አደሬ 3 ፍሬ ነው ያዘዘችኝ። እነዚህ ጨምረዋል 950 ብር ሆነዋል ማለት ነው። አንዱ 950 ብር 2850 ብር ነው ማለት ነው። ሶስቱን የገዛሁት አያችሁት። እንደዚህ የሚያማምሩ ቆንጆ ቆንጆ ሻርፖች ናቸው ማለት ነው። ይሄ ለእናቶች ነው። ከዛ ለወጣቶች የሚሆን 11 ሻርፕ ነው ያዘዘችኝ። እንደነዚህ አይነት ማለት ነው ሆኖ የሚቀንስ ነው ያዘዘችኝ። የሚቀንስ ስላችሁ ዋጋው ቀነስ ያደርጋል፣ ግን ሻርፖቹ በጣም የሚያማምሩ ናቸው። 1500 ብር የሚቸረቸሩ ናቸው። ግን እኔ ስገዛው 11 ፍሬ ስለሆነ በ1 ሺህ ብር ነው የገዛሁት ማለት ነው። እንግዲህ ይሄ ጥቁር ስለሆነ ለኔ አይሄድብኝም፣ ግን ቀይ ሰው ላይ በጣም ነው የሚያማምሩት። እነዚህ ፍክት ነው የሚሉት። ያው አንድ አይነትም አለው ከለር ማለት ነው፣ የተቀላቀለም አለው። እነዚህ ከአንድ ሴሪ ውስጥ 2-3ቱን አውጥቻቸው ነው ማለት ነው። አያማምሩም? በአላህ ለፈለጋችሁት አይነት ቀሚስ ማች እያደረጋችሁ መልበስ። እኔ በጣም ነው የምወደው ሻርፕ ማለት ነው። ሲጀመር ልብስ እኔ በጣም ነው የምወደው እና እነዚህም አያችሁት ይሄ በሁለት ከለር ነው ያኒ በዚህ አበባ አለው፣ በዚህ ደግሞ በልሙጥ ነው በልጭልጭ ማለት ነው። ይሄም እንደዛው እችም ማሻአላ የሆነች ከነዚህም 3 ነው ያስኩላት ማለት ነው። ከነዚህ 3 እነዚህ ልሙጦቹ ደግሞ ይበዛሉ። በጣም የሚያማምሩ ሻርፖች ናቸው። ይሄ ደግሞ እነዚህ ማለት ነው አያችሁት። ይሄ የያዝኩት 5 ፍሬ ነው። ከዚህ አንድ አይነት ሴሪ ነው፣ ግን ከለሩ ይለያያል። ይሄ ጠቆር ያለ ወደ ሲልቨር ሄደ፣ ይሄ ወደ ወይነ ጠጅ ነገር ሄድት ያለ፣ ወደ አረንጓዴ ሄድት ያለ ምናምን ነው። አንዱን ከፍቼ ላሳያችሁ። እነዚህም በጣም የሚያማምሩ ሻይን የሚያረጉ ሻርፖች ናቸው። አንዳንድ ሺህ ብር ደግሞ ዋጋው ርካሽ ነው። በነገራችን ላይ ግን ችርቻሮ እንደዚህ አይገኝም። 1500 ነው። እኔ ራሱ 1 ፍሬ ባለፈው የገዛሁት ይሄ 11 ፍሬ ስለገዛሁት ነው። እነዚህ የሚያማምሩ ሻርፖች 1 ሺህ ብር 11 ፍሬ 11 ሺህ ብር ነው የገዛሁት ማለት ነው። 5750 ብር የከፈልኩበት ጣቃ ነው ይሄ የወንዶች ጣቃ ማለት ነው። ሱፍ ጣቃ 650 ነበር እስከዛሬ እንደምታውቁት። አሁን የገዛሁት በ750 ብር ሂሳብ ነው ማለት ነው። ጨምሮ 750 ብር 21 ሜትር ነው ለ7 ሰው 3 ሜትር ነው ያዘዘችኝ። 21 ሜትር ነው ማለት ነው። ሜትር በ750 ብር አባዙት ማለት ነው። የሚያማምሩ ቆንጆ ቆንጆ ትላልቅ ዲዛይን ያለውም የፈለገ እንደዚህ ቡኒም አያችሁት። በጣም የሚያማምሩ ቆንጆ ቆንጆ ከለር ነው ያቀላቀልኩላት ማለት ነው። እንደዚህ የሚያማምሩ አያችሁት። ይሄም እኔ እንደዚህ ሰማያዊ ነገር ያለበት በጣም ነው የሚያምረኝ እና ይሄ ብቻውን ራሱ 15750 ብር ነው የከፈልኩበት ማለት ነው። ሌላው እዚህ ጋር የልጆች ቀሚስ አለ። የ4 አመት እና የ5 አመት ልጆች ናቸው። እቺ አያችኋት። እቺ ባለታይት ነው። ሁለቱም ከለር ብቻ ነው የሚለያየው። እቺ ለ4 አመት ከዛችኛዋ ደግሞ ለ5 አመት። በጣም የሚያማምሩ ቆንጆ ቆንጆ ቀሚሶች ናቸው ማለት ነው። ቁጥር አላቸው። እቺ 10 ቁጥር ናት፣ ለ5 አመቷ ነው። እቺኛዋ ደግሞ 8 ቁጥር ናት፣ ለ4 አመቷ። እንደዚህ የሚያማምሩ ቀሚሶች በ2700 5400 ብር ሁለቱ ማለት ነው። ልብሶች ናቸው። ብርድ ልብስ 18800 ብር ነው የከፈልኩት ለ4 ብርድ ልብስ ማለት ነው። 4 ብርድ ልብስ በ4700 ብር ሂሳብ አባዙት
ከአረብ ሀገር ተሸክማችሁ የምትወሩ ብዬ እንትን አለንም መቼም እኔ እንድታስገዙ ምናምን ሳይሆን ብርድ ልብስ ያው ኪሎ ለምኑ ስትሉ ጨርቅነቱ ደግሞ አንድ ነው። ኳሊቲ ነው እዚህም ያለው ማሻአላ ትሩላቭ እና ሱፐር ቆንጆ ብርድ ልብሶች ናቸው። አንድ ይሄ ከዛ ደግሞ ይሄ ሁለተኛ ስላችሁ የእቃው ደረጃ አይደለም ቁጥሩን ነው አያችሁት። ከዛ የመጀመሪያውና ይሄ አንድ አይነት ነው። መጀመሪያ ከታች ያለውና ይሄ ሁለት አንድ አይነት ነው። ከዛ ደግሞ እዚች ጋር ለየት ያለች አለች የምታምር ይህ ማሻአላ የሆነች ብርድ ልብስ እነዚህ አራት ብርድ ልብሶች 18800 ብር የተገዙ ናቸው ማለት ነው። ከዛ ሀባይብ እንደዚህ ያማረ ሽሮና በርበሬ መጠን ሽሮና በርበሬ በደረቅም በርጥብም ተደልዞ የተዘጋጀ ሽሮና በርበሬ ነው ማሳያችሁ። እንግዲህ ሀባይብ 22 ኪሎ በርበሬ ነው የገዛሁት። 22 ሲባዛ በ620 ብር 13640 ብር ይሆናል ማለት ነው። ከዛ የ20 ኪሎ በርበሬ ቅመም 4500 ብር ነው የገዛሁት። ሽሮ ደግሞ 10 ባቄላ 5 አተር 5 ሽምብራ አጠቃላይ 20 ኪሎ ነው 4000 ብር። ባቄላ 200 ብር ነው በኪሎ፣ አተር 200 ብር ነው በኪሎ፣ ሽምብራ 200 ብር ነው በኪሎ። ከዛ የ20 ኪሎ ሽሮ ቅመም 2900 ብር ፈጅቷል። ሽሮና በርበሬ ማዘጋጃ 3150 ብር ፈጅቷል ማለት ነው። እና ሀባይብ አያችሁት ማሻአላ የሆነ ቆንጆ ምጥን ሽሮና በርበሬ ሽታው ራሱ በደረቅም በርጥብም ተደልዞ ነው የተዘጋጀላት ማለት ነው። በነገራችን ላይ በደረቁ እንደሚፈጨው ምናምን አይደለም። እኔ ስታዘዝ ደረቅ ቀይ ሽንኩርትም ነጭ ሽንኩርትም ደረቅም ምርጥብም ሁሉን ነገር ቅመም አንድ በቃ የዶሮ አዘገጃጀት ማለት ነው። ቆንጆ ሆኖ ነው የተዘጋጀው። ያው እንግዲህ እሷ መጥታለች። እኔ አልহামዱሊላህ ወሽክሩሊላህ ሁልጊዜም ሽሮና በርበሬ ተልኮላቸው ያላመሰገኑ እናቶች የሉም ማለት ነው። እንዲሁም ከዚህ በፊት እዛው ሆነው አዘውን ሲመጡ ቤታቸው ተጠቅመው ጨርሰው እንደገና ድጋሚ እያዘዙኝ ያሉት ማለት ነው ሽሮና በርበሬ። አሁን ዛሬ ራሱ ያናገርኳት ልጅ አለች። ስትመጣ አዘጋጅቼላት ደስ ያቀብያን ነበረ፣ ግን አሁን ደግሞ ድጋሚ አዘጋጅልኝ ብላኛለች ማለት ነው። እና ይሄንን ይመስላል ሽሮና በርበሬዋ ማሻአላ ተባረከ ረህማን የሆነ ማለት ነው። ከዛ ቡና በጣም ቆንጆ ቡና ነው። ቡናው እንዴት አድርጌ ላሳያችሁ? ካሜራው ግን ጥቁር አረገብኝ። በጣም ጣፋጭ የሆነ ቡናና የሚያነሳ በነገራችን ላይ ቡና ብዙ አይነት አለ። ይሄ 400 ብር ነው። 1 ኪሎ 1400 ብር ነው የገዛሁት። አያችሁት? ግን እዚህ ጋር በካሜራው እንደነገርኳችሁ ጥቁር ያለ ይመስላል ማለት ነው። ግን በጣም ቆንጆ ቡና ነው ጣዕሙ ማለት ነው። እና ይሄንን የመሰለ ቡና ኪሎ በ1400 ብር። ያው ቡና የተጋነነ ነው፣ ዋጋ ተወዷል በጣም ማለት ነው። እና ስንት ብር መሰላችሁ? 8 ኪሎ ቡና 11200 ብር ነው የገዛሁት። 11200 ብር። እዚህ ጋር ደግሞ 10 ኪሎ ሱካር አለ 1800 ብር ነው። 5600 ብር 20 ሊትር ዘይት። ከዛ እዚህ ጋር ደግሞ አያችሁ ዘይቱና እዚህ ጋር ደግሞ እጣን 2 ኪሎ አለ 1700 ብር 850 ብር ነው ኪሎ ማለት ነው። 20 ፍሬ ላይፍ ቦይ ነው። ላይፍ ቦይ 1100 ብር ነው የገዛሁት። አንድ ፍሬ በ55 ብር ሂሳብ ነው። ሌላ ደግሞ ቫዝሊን ትልቁን ቫዝሊን ቆንጆና ኦሪጂናሉን በ400 ብር ሂሳብ 6 ፍሬ ነው የገዛሁት። ይሄንን 6 ፍሬ አንዱ 400 ብር ነው ማለት ነው። ይሄ አንዱ ፍሬ እሽጉን አይደለም 400 ያልኳችሁ። ከዛ እዚህ ጋር ደግሞ ያራ ቆንጆዬ ሽቶ የሴት አንድ የሴትና 4 የወንድ ነው ያዘዘችኝ። 7500 ብር ነው ሽቶ ብቻ የገዛሁት ማለት ነው። ረምዘን ለጢፍ ቆንጆ ሽቶ ነው የወንድ 4 ሽቶ። ይሄ ብቻው እንደዚህ ሆኖ 6000 ብር። ከዛ ይሄን 500 ብር 7500 ብር። ሻምፖ 5 ሻምፖ ነው ያዘዘችኝ። አንዱ ፍሬ በ350 ብር ሂሳብ ነው። እንግዲህ እቃዎቿም ማስቤዛዎቿም ይሄንን ይመስላሉ። ከወደዳችሁት ላይክ ሼር አይረሳ።
ማገዶ ቆጣቢ ያላት እሱን ላሳያችሁ። እዚህ ጋር ማገዶ ቆጣቢ ሸክላ የሌለው አላት 3800 ብር ነው ይሄ። እንግዲህ ሀባዬ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑልኝ።